እስቲ ንገረን እንጀራና ማንነት ምን አገናኛቸው? እርሶ ልጅ ያሉ የእንጀራ ቅርጽ ምን ነበር ብዬ ጠየቅኳቸውና ተቆጡኝ። ከዛ ደንግጬ ነበርና በኋላ ደሞ ሌላ ቅርጽ አለው እንደ እንጀራ አሉኝ ማለት ነው። እኔ እንዲ ነኝ ብለን ያስቀመጥነው ልክና ሰዎች አይተውን አንተ እኮ እንዲ ነህ አንተ እኮ ይሄ ነው የሚለው ደግሞ የኛ ማንነት ብርሃኑ የሚታያቸው ሰዎች አሉ። ሰው ለሚሰጥሽን ዋጋ አይደለም ያንቺ ዋጋ የሚያክለው ሰው ምንም ቢያሽሞነሙነን ለራሳችን ምን ሰጠውን ያህል ነው ዋጋችን ክብደታችን። የሚበጅህን ይዘህ ማይበጅህን ጥለህ መሄዱ የሚለው መሰረቱ ይመስለኛል። ትልቁ ስጦታ ለማህበረሰብም ለራስም ለቤተሰብም እናበረክተው ማንነታችን ነው። ልትደፍነው የተገባም ቀዳዳውን ማወቅ ራሱ እንድትኖር ያጓጓሃል። ወላጆች ምንም ባይኖራቸው ግን ብዙ ማንነትን ብዙ ፍቅርን ሰጥተውኛል። አንዳንዴ ለልጆቻችን እየኖርን ሐላፊ ሆነን እየኖርን ማይሰማን ሰዎች እኮ አለን። በተማሪነት አምናለሁ። አንዱ መጽሐፌ ላይ እንደውም ጀግና ሰው ተምሮ የጨረሰ ሳይሆን ተምሮ ማይጨርስ ነው ይላል። እንዴት ናችሁ? ከያስኩት መጽሐፍ ነው መጀመሪያው ማደግ ቅርጽ ነው መመንደግ ይዘት ነው ካደጉ አይቀር ደግሞ ሁለንተናዊ ማደግ ነው ካደጉ አይቀር የተሰኘ ከ34ቱ መጽሐፍት በጣም ብዙ ሐሳብ ካላቸው መጽሐፍት በብዙ ተራኪያን ተደርሶ ህይወት ያለው መጽሐፍ ነው። ጸሐፊው ማን ነው ካላችሁኝ ደግሞ ለማ ደገፋ ይባላሉ። ከክብሩ አንፃር 34 መጽሐፍትን ለአንባቢያን ሰጥተዋል። ሊደርሺፕ መሪነት ላይ ከትልልቅ ተቋማት ጀርባ እነማን አሉ ስንል በኩራት እነሱን በመስራትና በማብቃት ደረጃ እናውቀዋለን። አንተ ልበል ወዳጅነቱ ደግሞ አመዘነ። በጣም አመሰግናለሁ ለማዬ ስለመጣ እንግዳይ ስለምትሆን ከብዙ ነገሮች እንደምሰሶ ከጀርባ ሆነ ብዙ ሚታይ ሚጨበጥ ለውጥ የምታመጣ ሰው ነህና እንኳን ደህና መጣ። በጣም ነው ማመሰግነው መቅዲ ነኝ። በጣም ደስ ብሎኝ ነው የመጣው። ወግና ፈትል ነው። ፈትሉ ላይ እንዴት ነው? ወጉን እንኳን ተሰንዶ 34 ደርሷል። ይሄማ ደስ ይላል። ያው ባህል ያስታውሳል ቤተሰብ ልጅነት ደሞ እዚህ ላይ ተኝቼ ነው ያደኩኝ እኔ እውነት የምርና አሁን ራሱ በጣም በቃ ወደ ጎጆዬ ተመለስኩ ነው መሰለኝ። በጣም ደስ ያሰኛል። እንግዲህ ዛሬ የብዙ ሀብቶች የውቀት ሀብቶች ባለጸጋ ነው ለማ ማለት ያስደፍራል። ስም በተጠራበት ቦታ ሁሉ በትልልቅ ኃላፊዎች መሪዎች ጠንካራ ሰዎች ጀርባ ለማ ወዳጄ ነው ስለምኮራበት ሰው ነው የእውነት ለመናገር። ከየት ተነሳ ዛሬ ለደረስክበት ለብዙ ሰዎች መሪ ከመሆን በፊት ማን የመራው ለማን ብለን እንጀምር። የተነሳሁት ከዚህ ነው እንግዲህ እንዳልኩሽ እኔ ትውልዴ ገጠር ነው እና አርሶ አደር ቤተሰብ ውስጥ ኢሉባቦር ከዚህ ወደ 670 ኪሎ ሜትር እዛ ነው ተወልጄ ያደኩት። እሺ እና ለእናቴ አንድ ነኝ ያው ለእናንተም አንድ ነኝ እና እርሻ ሳርስ ነው ያደኩት ሪሊ በልጅነቴ እርሻ ብቻ ሳይሆን እርሻ መሳሪያ ሁሉ ሰርቻለሁ። እና እዛ እንግዲህ በሰውም ድጋፍ በፈጣሪም ቸርነት ያልኩ እዚህ ደረጃ ደርሻለሁ። እና ያው ቤተሰብ ውስጥ በፍቅር ስላደኩ ወላጆች ምንም ባይኖራቸው ግን ብዙ ማንነትን ብዙ ፍቅርን ሰጥተውኛል። እና እንደውም ቀልዳለሁ ቤታችን ግንብ የለውም ግን ብዙ ልብ ውስጥ አለ ወላጆች አቅም ባይኖራቸውም አቋም አላቸው። ቁሳቁስ ቤት ውስጥ ባይኖርም በጣም ጥሩ መንፈስ አለና ስለዚህ እዛ ነው ጅማሬ ማለት ነው። ከዛስ ወዴት ተሻገረ? ባህር ማዶ ተሻግሯል። ብዙ ተሻግሯል። ያው እንግዲህ በትምህርት ሂደት አባቴ የተማረ ባይሆንም ግን ለትምህርት ያለው ዋጋ በጣም ከፍተኛ ስለሆነ እንደውም ያልተማረው ምሁር ያልተማረው ያልተመራመረው ፕሮፌሰር ያልኩ ቀልዳለሁ ስለ አባቴና ትምህርት ላይ እንዳተኩር በቃ አምሮይ እሱ ነው እንዲያስቀምጠው። ስለዚህ በሂደት ነው የተማርኩት እና አገር ውስጥም ከሀገር ውጭም ነው ጥቃቅን ነገሮችን የመማር እድል አግኝቻለሁ። አሁንም እየተማርኩ ነው ያለሁት። በተማሪነት አምናለሁ። አንዱ መጽሐፌ ላይ እንደውም ጀግና ሰው ተምሮ የጨረሰ ሳይሆን ተምሮ ማይጨርስ ነው ይላል። እና እንደሱ ነው በቃ ያው ብዙ ትኩረቴ ያው ህዝብ የሚያገለግሉት ነው ማገለግለው እነሱን በማብቃት የሚሰሩበትን ተቋም በመደገፍ በማጠናከር አገር ውስጥም ከሀገር ውጭም ከተለያዩ ሴክተሮች ውስጥ ብዙ በጣም ፈርጀ ብዙ የሆነ ተሳትፎ ነው ያለኝ እና ዛ ሂደት ውስጥ
ካበረከቱት አስተዋጽኦ ይልቅ እኔ የተማርኩባቸው በጣም የተሰራውባቸው ይበዛሉ። መሪዎቹ የተመሩበት ቀጥተኛነትና ልክ ነው በኋላ ለመሪነት ሲታጩ ደግሞ የተሰሩበትን ነው የሚሰጡትና በሚመራበት ጊዜ ያለ ጤናማ ያመራር እድገት ወይም ማስተዳደግ ውስጥ ማንነትህን ያገኘ ሰው ነው ብያምናለሁ። ብዙዎች ደግሞ ይዋትታሉ ማንነታቸውን የሚመሩንም የመሪነት ማንነታቸውን ያገኙበት ልኩ ላይ ብዙ ጊዜ ሚዛኑን ከወዴት ያገኙት ጥበበኞች እንላለን። ማንነት ምንድነው? ሰዎች ማንነታቸው እንዴት ማግኘት አለባቸው ትላለህ? ሰፊ ነው መጽሐፍ ላይ ታነሳዋለህ፣ ግን ሰብሰብ አድርገን ስለ ማንነት እናውራ። ያው ማንነት በጣም ቁልፍ ነገር ነው። አንደኛ እኛ ራሳችን ተጉዘን የምንገናኘው ከራሳችን ጋር ነው። ከምንሰራው ሁኔታ ወይ ከምናሳብበው ነገር ጋር አይደለም። ሁሉ ነገር ይመጣል ይሄዳል፣ አብሮን የሚሰነበት ግን ማንነታችን ነው። ያው እንደሌላው ማጥናት ነው ማንነትን፣ ለራስ ጊዜ መስጠት፣ ማየት፣ ወደ ውስጥ ማየት፣ ፍላጎቶቻችንን፣ ተሰጥኦአችንን፣ ጥንካሬያችንን፣ ድካማችንን ብቻ ግን ጊዜ ሰጥቶት ማየት ነው። ያው ባለፈው እንዳነሳ ነው ሰው የዓለምን ድንቅ እንደው ለማየት በዓለም ሁሉ ይዞራል እና ሪሊ ድንቁ ሰው እሱ ራሱ ሰውየው ነውና በራስም መደነቅ ያስፈልጋል። እና ደግሞ አሁን በህይወትም በመሪነትም እንዳየነው ትልቁ ስጦታ ለማህበረሰብም ለራስም ለቤተሰብም የምናበረክተው ማንነታችን ነው። ከማንነታችን አንድ ስንዝር ከፍ ዝቅ የሚል ነገር የለም። ልክ እሱ ነው ማለት ነው። ስለዚህ መሪነት ደግሞ በተለይ ከማንነት ጋር ይያዛል። ማንነት ደግሞ በባህል ይበጃል፣ በተሞክሮ በጊዜ ሂደት ወዘተ። ስለዚህ ተጠንቶ ማያልቅ ማንመረቅበት ትልቅ መስክ ውቅያኖስ የሆነ መስክ ነውና ህይወት ደግሞ ደስ ይላል። እንደዚህ ራስንም ይያዩ ሌላውንም ይያዩ መሄድ ጥሩ ነውና የሚገኝበት ቦታ ነው ግራ የሚያጋባል። ለምን ብዙዎቻችን ቅድም እንዳልከው ስርዓቶችም ሲስተምም ያበጃዋል የምናድግበት ኢትዮጵያዊ ሀገር ውስጥ እንደመኖራችን ኢትዮጵያዊ ማንነትም ውስጥ የተወለደ ደግሞ የራስ ማንነት አለ። ድንበር ተሻጋሪ ደግሞ ይሆናል ማንነታችን ለዓለም ብርሃን የሚሆን ደግሞ ማንነት አለ። አንዳንዶች እኩል ነው የሚሰጠን ማንነት ይላሉ፣ አንዳንዶች ሲሰጥ ደግሞ ያደላላቸው ሰዎች አሉ ይላሉ። እኛ እንሰራዋለን ወይስ ተሰርቶ የተቀመጠን ነው ፈልገን የምናወጣው? ወይስ የተለያየ ማንነት ነው ያለን እንደሚባለው ወይስ ዝንባሌያችን ነው የሚሰጠን አንዱን መክሊት ደግሞ? አደግ ሁሉም ይመስለኛል። ያው ተሰጥኦም ይኖራል። ዞሮ ሁላችንም አንድ አውድ ውስጥ እንኳን ብናድግ አንድ ቤተሰብ ውስጥ እንኳን አድገን ልዩነት አለን። ያ ደግሞ ውበት ነው። ሪሊ የምንደነቋቆርበት ወይ የምንወዳደርበት ሳይሆን ደርድረን ልንደነቅበት ልንዋብበት የሚገባ ነገር ነው። እኔ በተፈጥሮ አምናለሁ በተሰጥኦ። ልክ እንደ እጽዋት እኮ ማለት ነው። እጽዋታውን አንዳንድ ነገር ይፈልጋሉ እኮ ሊያድግ ይችላል፣ ፍሬ ሊያፈራ ይችላል። ግን የሚያድገው ውስጡ ያለው ነገር ነው። ብቻውን ደግሞ አያድግም፣ አንዳንድ ነገር ይፈልጋል። ሰውም እንዲሁ በተፈጥሮም ያሉን ልዩነቶች ስብዕናዎች አሉ። እንደገና ደግሞ ራሳችን በመናደርገው በመናልፍበት መንገድ ደግሞ የሚበጁ ነገሮች አሉ። ባለሙያዎችም እንደሚስማሙ የሁለቱም ነገር ነው። ስለዚህ ራስን ማየት በተለይ ጥቅሙም አንዱ እሱ ነው። ውስጣችን ያለ ነገር ነው የሚያድገው፣ እኛ ነን የምናድገው። እዛ ላይ ውሃ ማዳበሪያ አመቺ ነገር መጨማመር ምናምን መነጽሩ ከየት ይመጣል ብዬ ነው አንዳንዴ እኔ እንዲህ ነኝ ብለን ያስቀመጥነው ልክና ሰዎች አይተውን አንተ እኮ እንዲህ ነህ አንተ እኮ ይሄ ነው የሚለው ደግሞ የኛ ማንነት ብርሃኑ የሚታያቸው ሰዎች አሉ። እንደ ዕውቀታችንም ይመስለኛል መለኪያው ዛሬ መቅደስ ነኝ ብላ የምታስበውና የዛሬ 5 አመት ነኝ ብላ የምታስበው እንደደረሰችበት ዕውቀት ልምድ በጣም ተቀይሯል። እየቀረብክ ስትሄድ ወደ ማንነት እንደውም እየጠበብክ ትሄዳለህ ይላሉ። ልክ ነው። ያው እንደ ራሳችንን ለተለያየ ልምድ ባጋለጥን መጠን ልምዳችን ዕውቀታችን እየሰፋ ይሄዳል። ስለዚህ የማያ መነጽራችንም የዛኑ ያክል እየጠራ እየሰፋ ይሄዳል። ግን ሄደሽ የምታቂው ያው ልክ እንደ አካላችን ውስን እንደሆነ ብዙ ነገራችን ውስን ነው። እንደው ምድርን ይሄን ያህል ሚሞላ ላይሆን ይችላል። ነገር ግን አቅጣጫ እና ሚና ይኖረናል፣ ድርሻ ይኖረናል። ትኩረት እንድናደርግ ስለ ውጤታማነት እንድናስብ ወዘተ ያደርገናል ማለት ነው። እውነት ነው። ማንነትን ስናስብ የተለካ የተመጠነ የተሰፈረ ነው ወይ?
አንዳንድ ደግሞ ባልተሰፈረ ነገር ውስጥ ደግሞ የሚገኝ ነገር አለ ከእንጀራ ጋር በጣም አርቀቀ ከባህል አያይዘህ መጽሐፍ ላይ አስፈርሃዋል ብላኛልም እኔም ማድመጫዋለሁኝ ሀረጋዊና አስፋ በዛ በሚያምር ድምጻ ደግሞ ስተርከው ምን አይነት መጽሐፍ ነው ብለን ተደንቀናል በአማርኛውም እንግሊዘኛውም አፋን ኦሮሞም አለውና እስቲ ንገረን እንጀራና ማንነት ምን አገናኛቸው ያው ይሄ እንግዲህ ምንድነው ያው እንጀራን እንደ ተምሳሌት ነው የተጠቀምኩት ሰው ያው ዞሮ ዞሮ ይበላው ነው የሚያገሳውም የሚሆነውም የሚል ሚተፋውም ሐሳብ ነውና ይሄ በሌላም ባህል የታወቀ ነው ለምሳሌ አሁን በአሜሪካ ሀገር የአሜሪካውያን ባህል ለመግለጽ ባለሙያዎች ይቸገራሉ እና የእግር ኳስ ይሄ ፉትቦል ጨዋታቸውን እንደ ተምሳሌት ተጠቅመው እዛ ሜዳ ላይ የሚሆኑ በሙሉ በቃ አሜሪካዊነት ነው ያሉ ይተነትኑታል በሙያ አሁን እንግሊዝ ሀገርም ደግሞ ይሄ የጡብ ቤቶች አሏቸው ረጃጅም የድሮ ማይነኮ በቃ የዛ ጡብ ቤትና እዛ ውስጥ የሚሆነው ተአምር እያንዳንዱ እንግሊዛዊ ልብና አእምሮ ውስጥ ቤተ መቅደስም ቤተ መንግስትም እሱ ነው ያሉ ስለ ራሻም ደግሞ ዳንስ አላቸው ባሌ እና እሱን አንዴ ሳነብ ነው በቃ ነው ስለ ኢትዮጵያ ስለ ሀገራችን ምንድነው ሊቋጥርልን የሚችል ማንነታችንን በሚል እንጀራ ላይ ወደኩ ማለት ነው እሺ እና እሱን እንደ ተምሳሌት ተጠቅሜ ያው ብዙ ጥናት አይፈልግም እንጀራ ያው ስበላው ነው ያደኩት ትንሽ ትኩረት ነው የሚፈልገውና ምንድነው ስበላ ያደርኩት ብዬ ትንሽ ስለ የእንጀራን ባህሪዎች ትንሽ አጠናው ማለት ነው እና ስለ ቅርጹ ስለ አይኖቹ ስለ ጣዕሙ በዙሪያው ስላሉም ደግሞ ስለ ማሰሻ ለምሳሌ ስለዚህ እሱን ወስጄ በሱ አስታክኬ ከባህላችን እኛን ያበጁንን እሰይቶች በጎም የሆኑ ደግሞ ትንሽም ደግሞ ቢሻሻሉ ማስቸግሩ አንዳንድ ነገሮችን ነው ተቃቅሽ እንግዲህ ተጠቀምኩት ማለት ነው እባክህ እስቲ በጥቂት ከክብነቱን ጀምር ክብ መወሰን ይመስለኛል ወይ ልኬት አለው የኛም ክበብ አለን እሱ እንዴት ታይዋል ሳልተነትነው እኔ በማላቀው አንደበቴ አንተ ዋናው ሙያተኛው ያለ በደም አልሽው ደግሞ ከኔ ይልቅም ሙያውም ይኖርሻል ያው ምንድነው እኔ አንድ ይሄ መጽሐፍ ስጽፍ የሆኑኛ ጎረቤት በጣም ትልቅ ሰው አሉ እናት አሉ እድሜያቸው ከ90 አመት በላይ ነው እና ያው እንቀራረባለንና እርሶ ልጅ ያሉ የእንጀራ ቅርጽ ምን ነበር ብዬ ጠየቅኳቸውና ተቆጡኝ ከዛ ደንግጬ ነበርና በኋላ ደሞ ሌላ ቅርጽ አለው እንደ እንጀራ አሉኝ ማለት ነው ከዛ አሁን ያው ሰሞኑንም ናክብ ነው አሉኝ ማለት ነው እና አሁን ሰሞኑንም ምንበላው እንጀራ ቅርጹ ክብ ነው አሁን አንቺ አጥኚ ብትሆኚ ከ20 30 አመት በኋላ የእንጀራ ቅርጽ በጣም በተቀራራቢ ግምት ክብ ሆኖ ነው የሚቀጥለው እና እንጀራ ክብ ነው እና ክብነቱ አሁን ከቅርጽነትም አልፎ ማንነቱ ሆኗል በቃ እንጀራና ክብነት በቃ አንድ አይነት ነገር ነውና እኛም እንደ ማህበረሰብ እንዲሁ ብዙ ክብነት አለብን ነው ለመናገር በጎ ነገሮች አሉ ያው ለነገሩ የእንጀራን ቅርጽ እኮ መቀየር አንችልም ምክንያቱም ጋጋሪው ብቻ አይደለም ባለሙያው ኢንዱስትሪው ጠቅላላ ክብ ነው የሚሰራው ምጣድ የሚሰራውም ክብ ነው ግንባሎ የሚሰራውም ክብ ነው የሚያሰፉትም እናትም ሆኖ አባት ማክበብ ነው ሙያው ሁልቻውም ለክብ የተሰራ ነው ስንበላም ከበብ አድርገን ነው ስንጎርስም ስለሆነ ከበብ አድርገን ነው ስለዚህ ያ ክብነት በተወሰነ ደረጃ እኛን ሊገልጸን ይችላል የሚል ሐሳብ ነው ያነሳውት በጣም ብዙ ነገር ተመሳሳይ ነው እኛ ጋር እንደምታቂው እና ቅድም እንደተጠቀስው እንደ ማህበረሰብም ክብ አለን አሁን በአለም ወራሪ ካልተወረሩ ሀገራት መካከል አንዷ ኢትዮጵያ ናት ምክንያቱም ክብ አለ ክባችን ሲነካ አንችልም እንደ ግለሰብም እንደዚሁ ነን ማለት ነው ሪሊ አሁን ስንጫወትም እኮ አንዱ ካበዛው ጥሎ ነው የሚሄደው እኛ ባለፈው የሆነ ኢንተርቪው እናደርግ ነበር እኛ ቢሮና የሆነች ልጅ ስራ የላትም ተወዳድራ መጣች እና አንዱኛ መካከል ያሉ ትልቅ ሰው ናቸው ዝም ብሎ ጥያቄ ያበዛሉ እና በሳጫት እና ተነስታ ሄደች ነው ስራ አጥናት እንጂ ኢትዮጵያዊ ናት ክቧ ስለዚህ እሱ ነገር አለና ጥሩ ነገሩ ምንድነው መቅዴ ክብነታችን አንድ ነገር ማቆየት አቅም አለንኛ ይሄ ማሰንበት ከትውልድ ወደ ትውልድ ማሸጋገር አለን እና ተመሳሳይነት አለን ብዙ ነገር ሳይቀየር ይዞ የማቆየት ባህላችን እጅግ በጣም የሚደነቅ ነው
ጤና ይስጥልኝ ቤተሰቦቼ ደህና ናችሁ? በመቅድዬ ሚዲያ የተለያዩ ፕሮግራሞችን እያነሳን እስካሁን ቆይተናል። አንድ ወር አካባቢ ሆኖናል፣ ግን በጣም ጥቂቱን ነው ወደ እናንተ ያደረስነው። ገና ከፊት ለፊታችን የምትናፍቋቸው የምትወዳቸው መዝናኛዎች፣ ድራማዎች፣ ቀልዶች፣ በጣም ብዙ ዝግጅቶች እናንተን ይጠብቃሉ። ነገር ግን ፕሮግራሞቹ እንዲደርሷችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለወዳጆቻችሁ እንዲደርስ በማድረግ ቤተሰብ ሁኑን። ደግሞ ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ስለዚህ ቶሎ እንዲደርሳችሁ ሰብስክራይብ አድርጉ። ወጋለን ማዕረጋለን ቶፊቶች አሉን የሰነበቱ ከትውልዱ ለትውልድ የተላለፉ ነገሮች አሉ። ግን የዛኑ ያክል ደግሞ ትንሽም ተግዳሮት አለችብን ማለት ነው። አሁን አንድ ሰው እኔ ጂኦሜትሪ የሚባል ትምህርት ተምሬያለሁ ብሎ ባለ 3 ማዕዘን እንጀራ ወይ ባለ 4 ማዕዘን ጋግሮ ገበያ ቢያወጣ በጣም ከፍተኛ ተቃውሞ ሊከሰት እንደሚችል ነው የሚሰማኝ። ምክንያቱም ክብነቱ ማንነቱ ሆኗል እና ከሷ ለመውጣቱም አንዳንዴ ትንሽ ለውጥ ምች አለችብን ማለት እንደ ማህበረሰብ እንደምናቀው እና ነባሩ ላይ የመሰንበት ወደ ኋላ ያዩ ወደፊት ለመሄድ መሞከር እንደው ይሄ ሲወርድ ሲዋረድ የሚል አስተሳሰብ በጣም አለኛ ሀገር ጥሩ ነው ግን ደግሞ ሊወርድ የሚችልም አዲስ ነገርም እንደሚኖር ደግሞ መገመትም መጥፎ አይደለም ስለዚህ ይሄ ትንሽ ብዙ ጊዜኛ ሀገር አይተሽ እንደሆነ ለውጥ ሲመጣ በቃ ብዙ ነገር አተርማምሶ ነው በቃ ፈንድቶ ተንብሎ ምክንያቱም ይሄ የለውጥ ህይወት የመለማመድ ባህሉ ብዙም ስለሌለ እንደሱ ነውና ሰውም ራሱ ሁሌ አንድ አይነት ቢሆን ትንሽ ለውጥ ካለ አንድ ሰው ምን ሆኖ ምን አግኝቶ ነው በጣም ብዙ ጥያቄ ነው ነው ተለወጣው ወይስ ተለውጦ ይባላል እና እሱ ነገር አለ የነባሩን ነገር ማቆየት ጥሩ ነው ደሞ ውስጣችንን ያለንን አቅም አውጥቶ ደሞ አዳዲስ ነገሮችንም ያዩ ደሞ መሄድም ደሞ ክፋት የለውም እሱ መሰረታዊ ነገር ነው እንደው አቅለን አነሳ ነው እንጂ ይመስለኛል የሀገር መሰረቱ እሱ ነው ይዘው መትቀጥለው ነገር ማንነት መታስረክበውና ከሚመጣው ነገር ጋር ተዋህደ ደግሞ ሚበጅህን ይዘህ ማይበጅህን ጥለህ መሄዱ የሚለው መሰረቱ ይመስለኛል እንዴት እናስታርቀው አሁን ለውጡ ያመጣብን እንደምታቀው ከግላችንም ጀምሮ ዓለም እየተለወጠ እየፈጠነ ነው በቃ በጣም ብዙ ነገር ይሮጣል እኛ እዚህ ጋር ቆመናል ባህል ወጉ ሴቱን እንፈልጋለን ለውጡ ደግሞ እየቀደመ ልጆቻችን እየቀደሙን ነው መሃል ላይ ልኩ ይጣፋል በመሃል ደግሞ ብዙ ዋጋ ይከፈላል መሃሉ የማይነግራቸው ብዙ ስተትና ዋጋ መክፈሎች አሉ እንዴት እናስታርቀው የክቡን መሃል ነው አሁን አንዳንድ ሰዎች እንደሚናገሩ አሁን ባለንበት ዘመን በየ5 ደቂቃው 21 አዳዲስ ነገሮች ይፈጠራሉ ዝም ብሎ መፈጠር ብቻ ሳይሆን የዓለምን ገጽታ የሚቀይሩ ማለት ነው በዚህ በቴክኖሎጂው ኃይል አስተሳሰቦችን አካሄዶችን የሚቀያይሩ ብዙ ነገሮች ይከሰታሉ እንዳልሽው ደግሞ እኛ ደግሞ ትንሽ ወገ ማጥበቅ ነገር አለ ስለዚህ ሚዛኑን መጠበቅ በጣም ጥሩ ነው ማለት ማንነታችንን ክደን የተለዋወጥን መኖር አንችልም ማይለወጥና ሚለወጥና ማይለወጥን ነገር ለይቶ መሰረት የሆኑ አማድ የሆኑ ነገሮችን ይዞ አንዳንድ ነገሮች ደግሞ እንዲለወጡ መፍቀድ በጣም ጥሩ ነው ያው እንደ ማህበረሰብም ብዙ ለውጦችን እየተቃወመን ነው እዚህ የደረስነው እንደምታውቂው ማለት ነው የሆነ ትንሽ ለውጥ ሲመጣ ሃይማኖታዊ ትርጉም የሚሰጠዋል ፖለቲካዊ ትርጉም የሚሰጠዋል እና በቀላሉ አንቀበልም ግን ዞሮ ደግሞ አይቀርልንም ማለት ነው ስለዚህ በተለይ በዚህ ዘመን ለውጥን እየመጠኑ ትክክል የሆነውን ነገር ከእምነታችን ከባህላችን ጋራ ሙሉ በሙሉ ማይቃረኑ ማንነታችንን ማይደፈጥጡ ለውጦችን ያቀፉ መሄድ ጥሩ ነው ምክንያቱም አንዳንድ መተው ያለብንም ነገር ካለ መተው ጥሩ ነው ምክንያቱም ማደግ ማለት እኮ መጨመር ብቻ አይደለም መጣልንም ይጨምራል ስለዚህ መጣል ያለባቸው ነገር አስተሳሰብ ሊሆን ይችላል ልምዶች ሊሆኑ ይችላሉ አለበለዚያ ያያዝነው ነገር እጃችን ላይ ኖር ይችላል ነገሩን ማቆየት እንችላለን ግን ትውልድ ልናጣ እንችላለን ስለዚህ በዚህ ዘመን ያሉ የሁሉም መስክ መሪዎች አንዱ ፈተና ይሄ ነው ስለዚህ ማይቀረውን ለውጥ እና ነባሩን ነገር እንዴት አስታርቀን እንሄዳለን የሚል ትልቅ ምክክር ትልቅ ኃላፊነት ሊሆን ይገባል ብዬ ነው ማስበው በግለሰብም ደረጃ በማህበረሰብም ደረጃ አዎ መጽሐፍም ላይ ያለ ደግሞ በማይቀረው ለውጥ ውስጥ ልትሸሻቸው የሚገባሉ ሽሹ ማለት ሰው ሲሸሽ ከራሱ አይሸሽም መልኩን ይዘቱን ይቀይራል እንጂ ራሱን ይዞ ነው የሚሸሸው ራሱን ይዞ ነው የሚሰደደው ራሱን ይዞ ነው የሚሾመው የሚሻረው
እና ከራስ ጋር ያለ ደግሞ ምናይበት መነጽር ልኬቱ ምን መምሰል አለበት ትውልዱ የሚያይበት መለኪያ አሁን ኢትዮጵያዊ መለኪያው ምንድነው ሚዛኑ ራሱ እንደ ዘመኑ ይቀያየር ይሆን ወይ እኛ የለካንበት ኢትዮጵያዊነት ዛሬ ያለንበት ልጆቻችን የሚለኩበት መነጽር ልኬቱ የትኛው ጋር እንደው ሊያስማማል ሊያግባባን ይገባል ወንትሽን እኮ ነው እኛው ኢትዮጵያውያን ብቻ ምሳለን እኮ የሰው ልጆች ነን የዓለም ዜጎች ነን ኢትዮጵያኛ የሆነችውን ያህል ይሄ ዓለምም የኛ ነው ስንኖርም በዚህ ዓለም ውስጥ ነው ምንኖረው ማንነታችንን ማሳየት ካለብን በዚህ ዓለም ውስጥ ነው ተወዳድረን ማለት ነው ቀና ብለን ስለዚህ ለዛ በሚመጥን ደረጃ ራስን ያሰናዱ መሄድ ነው እንጂ ለብቻ ተነጥሎ መኖር የሚቻልበት ዘመን የለም አሁን ድንበር ሁሉ ተነስቷል እውነቱን ለመናገር አሁን ወጣቶችን ስትመለከቺ አስተሳሰባቸው ዓለም አቀፋዊ ነው ብዙዎቹ ከቴክኖሎጂ የተነሳ እኛ ብቻ አይደለም እናሳድጋቸው ዓለም ሁሉ ነው የሚያሳድጋቸው በብዙ እጅ ነው የሚነካኩት አስተሳሰባቸው ምርጫቸው አቋማቸው ሁሉ ነገር ዓለም አቀፋዊ ነው ስለዚህ ኢትዮጵያዊነት የሚለውን ከዓለም አውጥተን ለብቻ ማየት የለብንም እንዲያውም ሲሆን እኮ እኛ ቀዳሚ አይደለን እንደ ሀገርም እንደ ህዝብም የስልጣኔ ምንጭ የሰው ልጅ መገኛ የቱጋ ዘገየን የሚለው ይመስለኛል አይደል የዘገየንበት ነው ቆይ ሆኖ እንጃ ፋና ወጊ ብለን ራሳችንን ስለምናይ ያንን ምሳሌነት ከፊት ወጥቶ ነው እንጂ እንደ ተጠቂ አለ አይደለም ጥግ ይዘን በመከላከል ላይ ማተኮር የለብንም ነው ስለዚህ በተለይ አሁን ያለውን ትውልድ ወጣቱን ትውልድ ህፃናትን ልጆችን በዚህ ደረጃ በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ራሳቸውን ሳይንቁ መቼም ሰው ራሱን ከናቀ ብዙ ነገር ነው የሚስተው ስለዚህ ጥበብ ይፈልጋል እውነቱን ለመናገር እና የሚነገራቸው ታሪክ ከነሱ ምን ጠብቀው ነገር የወቅቱንም ሁኔታ ታሳቢ ያደረገ የተጣጣመ መሆን መቻል አለበት ይዘታችንን ባንለቅም ግን ቅርጹ ትንሽ ቢቀየር እኔ አስገዳጅም አስፈላጊም ይመስለኛል ችግሩም ያለው ይመስለኛል ጥበበኛ ሰው ራስ ላይ ይመጣል አሁን እንግዲህ ራስ ከተሰራበት ማንነት ውስጥ ጥበቡን ወይም እቺ ፍሌቨሯን ቅመሟን ማግኘት ውስጥ ይመስለኛል ሌሎች ማጣፈጫ መሆን መቻል እሱን እንዲያገኙ ምን ተመክራለሁ ወጣቶች ሁላችንም በየተሰማራንበት ለምን አድካሚና ሰልቺ ሆኗል አሁን ምናወራቸው ነገሮች እንደ ተረት የሚሰማቸው ይኖራሉ ለምን ውሉ የለውም አልተገኘም ያጫፉ በውሉ ተነስቶ ያንን ለማክበብ የራስን ነገር ለመስፋት ለመጥለፍ ከየት እንደሚጀመር ግራ ገብቶታል ወጣቱ ከትምርቱ ያላገኘው ይሆን ከባህሉ ተጣርሶ ይሆን ከሚሰራው ዙሪያው ያለ ማጣት ይሆን ወይም አለማስተዋል ይሆን ብቻ የለውም ውል ከየት እናገኘው መቅደስ እንደመቅደስ ውሏ ይሄ ነው ታይ እንድትል ምን ናርክ የሆነ ሰውዬ በልጅነቱ አሉ እና ምንድነው ህልም ሲባል እኔ ዓለም ነው መቀየረው ይላል እና ሲደጋግመው ወላጆቹ አገዙት እና ስለ ዓለም አቀፍ እንትን ተማረ እና የሆነ 40 30 ምናምን አመት ሲሆን ዓለም አቀፍ ተቋም ውስጥ ገባ በዚህ ከልጅነቱ ጀምሮ ውስጡ ካለው እሳት በዚህ ጉጉት በቃ ዓለምን ሊቀይር በጣም ደከመ እና እድሜው 45 አካባቢ ሲደርስ ዞር ብሎ ዓለምን ሲያይ ዓለም ጭራሽ ብሶባታል እንኳን ልትቀየር ማለት ነው ብሎ ተራግሞ ወደ ሀገሬ ብሎ ወደ ሀገሩ ሄደ ይባላል ወደ 50 አመት ምናምን ከዛ ሀገሩ ሊቀይር ብዙ ለፋ ፖለቲካው ሟለ ቦታ እስኪያገኝ አገኘ ከዛ ዓለም አቀፍ ልምዱን ይዞ ሀገሩ ሊለው ብዙ ሞከረ ከዛ ዞር ብሎ ሲያይ አሁንም ተመሳሳይ ነገር ማለት ነው ከዛ የተወለድኩበት ሰፈር ይልዋቦርና የተወለድኩበት አይነት ማለት ነው ገባ ገጠር ሀገሩ ሊቀይር ወደ 70 አመት ላይ ሲሄድ ትውልዱ ተቀይሯል የሚያናግረው የለም በቃ ታማሚ ሆኖ በቃ ቀረ አልጋ ላይና ተጠየቀ ይሄ ሰው እንደው እንደናንተ ያሉ ባለ ቲቪዎች ሄደው ሲጠይቁት ህይወትን እንዴት ነው ምናምን ሲሉት እኔማ ከሰርኩ በቃ ህይወትን ከውጪ ነው የጀመርኩት እና እድል የማግኘት የመኖር እድል እንደገና ባገኝ ህይወትን ከራሴ ነበር የሚጀምረው ራሴን ለውጣለሁ ራሴን እንደስጦታ ለዓለም ለሀገር አቀርባለሁ በኔ ያመነ እኔን ያየ ተወሰነ ሊቀየር ይችላል ያለ ነበር የሚሄደው እና ምን ይባላል ስኬታማ ሰዎች ህይወትን ከራሳቸው የጀመሩ ሰዎች ናቸው ሄዶ ሰው ከማንነቱ በላይ ለማንም ምንም ነገር ሊሰጥ አይችልም ስለዚህ ሪሊ ትልቅ ኢንቨስትመንት መስክ እኔው ራሴ ነኝ ማለት ነውና ለወጣቶች ያለኝ ምክር በራሳቸው ቢደነቁ ወደ ውስጥ ቢመለከቱ
በዙሪያው ያለውን ነገር እንደ እድል ቢጠቀሙበት ልክ እንደ እጽዋት ቅድም እንዳልኩሽ አሁን አንዲት ባቄላ እኮ ስትተከል ምታድጓ ባቄላዋ ናት ግን ትኖራለች ከሁሉ ውሃም አየርም ምንም ህይወት ኤግዛክትሊ እንደሱ ነው ስለዚህ በራሳቸው ማመን ወደ ውስጥ መመልከት ለራሳቸው ዋጋ መስጠት ምክንያቱም ሰው ለሚሰጥሽን ዋጋ አይደለም ያንቺ ዋጋ የሚያክለው ሰው ምንም ቢያሽሞነሙነን ለራሳችን ምን ሰጠውን ያህል ነው ዋጋችን ክብደታችን ማለት ነውና ውስጣቸው ተሰጠዋል በዚህ ዓለም ላይ ካለ ከማንኛውም ሰው በጣም ከምንደነቅባቸው ሰዎች ያልተናነሰ ተሰጠው ውስጣችን አለ ልዩንን ማለት ነው ማን ደገምነን በፊትም አልነበርንም ወደፊትም አንኖርም ያቺን አንድ ህይወት በትኩረት ሰጥቶ ራስን ያጠኑ ራስን ያበቁ የሚፈልጉትን ያወቁ በአላማ መኖር በጣም ጥሩ ይመስለኛል ይሄ የመስክ ላይ ስምሪት እንደሰውየው ማለት ነው በኋላው በእውነት ጸጸት ነው እና እሱን ሰውዬ የመታጉቶ እንደገና ባይመታን እኔንም ባይመታኝ በጣም ጥሩ ራሴን ህይወት ኖር ባልፍ ማለት ነው አዎ በጣም ልክ ነህ እንዴት ይቻላል አሁን እንዴት ይቻላል ራስን ማግኘት በጣም ከባድ ነገር ነው ምን ዋትታለን አሁን ብታዩ እንግዲህ ቅድም እንዳልነው የሰራን ቦታ ማንነት ነው ተብለን እኮ ተምረን የባከነ እድሜ እንደገና ማንነታችን ያገኘናለን ትዳር ውስጥ ማንነታችን የሚወጣ መስሎን ብዙ ትዳሮችን አይተን ውስጡኛን ያጣንበት ሰዎች አለን ተቋማት ውስጥ ምን ፈልጋለን ማንነታችንን እምነት ውስጥ ምን ፈልጋለን ባህል ውስጥ ይሄ ምን ፈልግበት ብዙ ነው ግን ስናገኘው የሚሰማን ምንድነው ወይ ትክክለኛው ማንነት መገለጫው ምንድነው ጥሩ እኮ ነው ዞሮ እንደው ይሄ እንደ አንድ ሲደመራ አንድ ነገር የለው ሂደት ነው እንዳልሽው አገራችን የትምህርት ስርዓታችን ለዚህ ብዙ አያግዝም አሁን አንዳንድ ሀገር እነሱን እንደው በጣም ለማድነቅ የኛን ለመናቅ ሳይሆን አንዳንድ ሀገራት ትምህርት ውስጥ ሰዎች ራሳቸውን እንዲያገኙ እንዲያውቁ ተሰጧቸው አንደኛ ይጠናል በባለሙያ ይጠናል የሰው ማንነት ይጠናል እና እዛ ውስጥ ሰዎች ራሳቸውን እንዲያገኙ ተማሪዎች ትምህርት ይሰጣቸው አሁን ምዕራባውያን አደጉ የሚባለው ሰው ላይ ትኩረት ሲያደርጉ ነው ያንዳንዱ ግለሰብ ስለለማ ነው ሀገር የለማው ማለት ነው ጅምላ የሚባል ለውጥ የለም ሰከንድ ቆጣሪው ካልሰራ ደቂቃ ቆጣሪው አይሰራ ደቂቃው ካልሰራ ሰዓቱ አይሰራ አሁን እኛ ጋር ሰከንዱን እንደምሳሌ ገትረን ይዘን እንዴት ነው ኢትዮጵያ ሰዓት የማይነቃነቁ እንዴት ብሎ ይንቀሳቀስ ስለዚህ በትንንሽ በግለሰቦች የሚያምን የሥርዓተ ትምህርት የግለሰቦችን ተሰጥኦ ቫልዩ የሚያደርግ ያስፈልጋል ስለዚህ ያ የተቋማዊ አገራዊ ነገሩ አንድ ነገር ሆኖ ያያለ ያስኪመቻች ድረስ ግን ብዙ እድሎች አሉ ሰው ራሱ ሊያውቅ የሚችልበት አሁን በዚህ ዘመን ለምሳሌ አሁን ድህረ ገጽ ላይ የተለያዩ ዌብሳይቶች ላይ ሰው ራሱን ነፃ ማለት ነው እየገመገመ ቅጽ ይሞላ ስለራሱ ስብዕና የሚያቅበት ነገር አለ ፐርሰናሊቲ ይሄ ነው ምን አይገርምም እንዴ አይነት ስራ በሰራ ነው የሚያዋጣኝ ለካ ይሰራው አልደከመኝም ለካ ወደው ነበር አላሰለቸኝም ምን ነው መመለስ አሁን ግን አይተሻል አሁን ጅምላ ነው የኛ ያው የእንጀራ ቅርጽ ክብ አይደለ በቃ ሁሉ ነገር አንድ አይነት ነው ወጣ ያለ ነገር የለውም ለጥ ያለ ነው ስለዚህ እንደ ህዝብ ነው ምን ኖረው እንደ ግለሰብ ብቻ አይደለም እነቱን ለመናገር ስለዚህ ግለሰቦች ዲስከቨር ስላልተደረጉ ስላለሙ ስላልበቁ በጋራ መብቃት በጣም እንቸገራለን ስለዚህ እንደሱ አይነት አሰስመንቶችን መውሰድ የሰዎችን ግብአተ መልስና ምክር ትችቶችን መስማት ራስን ማዳመጥ ሪሊ አሁን በጣም እኮ የሚገርምሽ በዚህ ዓለም ማናቀው ትልቁ ሰው ራሳችንን ሊሆን ይችላል በጣም ሰው አሁን ስለ ትምህርት ያውቃል አካውንቲንግ ያውቃል ግን አካውንታንቱንም ማወቅ በጣም አስፈላጊ ይመስለኛል ስለዚህ ጊዜ ከሱ አይጀመርም ብለ መጀመሪያ ጊዜ ይፈልጋል ሳይለፋበት የሚሆን ነገር አይደለም የህይወት ዘመን ኮሚትመንት ነው ሪሊ ፍላጎቱ ቢኖርና ትኩረታችንን እዛ ላይ ብናደርግ ብዙ ነፃ መስኮች አሉ ጤና ይስጥልኝ ቤተሰቦቼ ደህና ናችሁ በመቅድዬ ሚዲያ የተለያዩ ፕሮግራሞችን ያነሳን እስካሁን ቆይተናል አንድ ወር አካባቢ ሆኖናል ግን በጣም ጥቂቱን ነው ወደ እናንተ ያደረስነው ገና ከፊት ለፊታችን የምትናፍቋቸው የምትወዳቸው መዝናኛዎች ድራማዎች ቀልዶች በጣም ብዙ ዝግጅቶች እናንተን ይጠብቃሉ ነገር ግን ፕሮግራሞቹ እንዲደርሷችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለወዳጆቻችሁ እንዲደርስ በማድረግ ቤተሰብ ሁኑን ደግሞ ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት ስለዚህ ቶሎ እንዲደርሳችሁ ሰብስክራይብ አድርጉ ብናነባቸው
ራሳችንን ብንፈትሽባቸው ብናዳምጥ ህይወት ራሱ ስለኛ ነው መልሶ የሚነግረን እያንዳንዱ የየዕለት እንቅስቃሴያችን ስለዛ ነገር አይደለም ስለኛ ነው ብዙ ነገር የሚናገሩ ትዳር ውስጥ ቢሆን ትምህርት ቤት ቢሆን ምን ግን አድምጦ ያንን ዋጋ ሰጥቶት ቢሆን እኔ ጥሩ ይመስለኛል ህይወት ራሱ ያኔ በጣም ጣፋጭ ይሆናል የአገር ጉዳይ የቢሮ ጉዳይ የቲቪ ጉዳይ ብቻ ሳይሆን የራሴ ጉዳይ ይሆናል አለውበት ማለት ነው እና ጥንካሬን ያያየው ሄዳለው ድካሜን ያያየው ሄዳለው አንዳንዱን ድካሜን አልጨነቅበትም አሁን አንዳንድ ሰው አንዳንድ ድካም ነው በቃ እስረኛ አድርጎ የሚያስቀርው ምን ችግር አለ ፈጣሪ አለ እኔ ፈጣሪ አይደለም ሁሉንም ይችላል ማለት ነው ሁሉን አልችልም የሚችለው ነገር ደግሞ አለ ስለዚህ ምንድነው የሚችለው ምንድነው ማልችለው በድካማችን እየሳቅን ሚሻሻለውን ያሻሻለን ጥንካሬያችንን ደግሞ ያወጣን አሁን ችግሩ ምንድነው ሰው ራሱን አውልቆ ቁጭ አድርጎ ሌላ ያልታወቀ ነገር ለመሆን ሲሄድ ነው በጣም ብዙ ችግር የሚፈጠረው ብዙ ርቀት ብዙ የጊዜ የስሜት የገንዘብ ኢንቨስትመንት ካወጣሽ በኋላ ስትመለከቺ ይሄኛው ሰው እንዳለ አልተነካም ስለዚህ ይሄ በጣም በቃ ትኩረት የመስጠት ጉዳይ ነው እንጂ ብዙ አማራጮች በተለይ በዚህ ዘመን ራስን ለማወቅ ራስን ለማብቃት ትምርትሽንም እንቅስቃሴዎችሽንም ከሰዎች ጋር ያለሽንም ግንኙነት ከሱ ጋር እየቃኙ መሄድ በጣም ህይወትን በእውነት በጣም የተሻለ እንደው የቁልቁለት ጉዞ ባያደርገውም ግን ትንሽ የተሻለ ጉዞ ያረጋል በያስባለሁ እውነት ነው እንትን ነው ልትደፍነው የተገባም ቀዳዳው ማወቅ ራሱ እንድትኖር ያጓጓሃል ለዚህ ይኖራልው አንዳንዴ ለልጆቻችን እየኖርን ሐላፊ ሆነን እየኖርን ማይሰማን ሰዎች እኮ አለን የለንም ቦታው ላይ ስራችን ላይ የለንም ትኩረታችን የለምና እሱ ውስጥ ግን በነፃ ለመብረር መፍቀድ ደግሞ የሚገባቸው ኃይሎች የሉም ወይ ብዙ ሳሁን ትንሽ ይሄን ስቴፕ ያለፈው ሰው ደግሞ ራሱን ያውቀዋል አሁን የመቅደስን አውቃታለሁ ምን ቦታ ደካማ እንደሆነች አውቃለሁ ምን ቦታ እንደምትበረታ አውቃለሁ እሷን የሚጥላት የቱ ጋር እንደሆነ ድክመቷ ጋር ሄዳ የምትቀመጥበትን ማረፊያም አውቀዋለሁ ግን ራሴን ለመሆን አይፈቅድልኝም አጥሮቹ እዚህ ጋር ስትጋጭ ማህበረሰቡ ይመልሳል እዚህ ጋር ራስን መሆን ስትል ትችቶች ይመልሷል እዚህ ጋር ስትል በቃ አጥሩ ይሄ ያጋጨም ይመልሳል ካሚ ነገር አለ ከሱ መውጣት እንዴት ይችላል አንዳንዴ ጥሶ መውጣት ጥሩ ነው ወይስ ደግሞ ልክ ነው ሁሉም እውነት ነው አሁንኛ ችግራችን ምንድነው መሰለሽ እንደ ህዝብ ነው ምንኖረው እና እኔ አሁን እንደለማ እንደተሰማኝ እንደፈለኩ በቃ ብዬ ካልኩ የሚያገኘኝ ዱላ አንድ ነው ሁለት አይደለም ይታየኛል እንደውም ከዚህም አለ ስለዚህ በጥንቃቄ ከሱ ነፃ መሆን ያስቸግረናል ስለዚህ ይሄ እንግዲህ በሂደት ይለወጣል በጊዜ ብዛት ቀስ ይያለ ያስኪለወጥ ድረስ ግን አላስፈላጊ ዋጋ መክፈል ሳይሆን ሚዛን ለመጠበቅ መሞከር ነው ከህዝቡ ጋራ ሄዶም ያላትሙ የሚያጋጩ ነገሮችንም ይያዩ በትክክል ግን የራስን ህይወት መኖር እኔ ከህዝብ ህይወት በላይ የእያንዳንዱ ግለሰብ ህይወት maybe ኩል ዋጋ ሊሰጠው ይገባል ብዬ ነው ማስበው ምክንያቱም ህዝብ የኛ ድምር ውጤት ስለሆነ አንዳንድ ጊዜ ዝም ብሎ ሲተላለፉ የመጡ ነገሮች ናቸው ጫና የሚሆኑብንና የሚያስሩን እንዳንንቀሳቀስ የሚያደርጉና ከዚህ የተነሳ ሳንበስል አስተዋጽኦም ሳናደርግ እንዲሁ በቁጭት ነው እድሜም የሚገፋውና ወደ መቃብርም የሚወሰደውና አንዱ ሰው ሲናገር የሀብታም ስፍራ ያው ይባላል ብዙ ጊዜና እንደና አሜሪካ ምናምን አይደሉም ማለት ሀብታም ስፍራ እዚህ ዮሴፍ እዚህ አዲስ አበባ ታይቦታይሉ መቃብሮች ናቸው ምክንያቱም ሰው ከነተሰጠው ሳይነካ ፈጣሪ ስጦታ ሰጥቶን ሲያበቃ ሄዶ እልም ብሎ እዛ ጉድጓድ ውስጥ እዛ ጉድጓድ ይቀበራው መክሊቱ ምን ስለዚህ ይሄ በግል ደረጃም እንደገና በማህበረሰብም ደረጃ በተለይ ማህበረሰብን የሚወክሉ የሚመሩ የሚያሳልጡ ተቋማትም ትልቅ ኃላፊነት ይመስለኛል እውነቱን ለመናገር እና ሰው ላይ ትኩረት ካልተደረገ በስተቀር የትም አንሄድም ሰው ካልተለወጠ ምንም የሚለወጥ ነገር የለም ሰው ከለማ ከተለወጠ ሁሉ ነገር ይለወጣል ሁሉ ነገር ደግሞ ይለማል አርስቶትል ምን አለ አቴንስ አለ የሆነችው አቴናውያን የሆኑትን ስለሆኑ ነው አለና ኢትዮጵያም የሆነችው ኢትዮጵያውያን የሆነውን ስለሆነ ነው ለማም የሆነው ለማ የሆነው ስለሆነ ነው ስለዚህ ማንነታችን ሁሉ ነገር ነው በነገራችን ላይ በቃ ሁሉ ነገር ስለዚህ እሱ እንግዲህ ብቻ ትኩረት ብንሰጥ
ሁሉ ነገር ባይመቻችም ግን እንደው እጅግ በጣም ጥሩ ባንሆንም በጣም ጥሩ የተሻለ መሆን እንችላለን ብዬ ነው ማስበው። ትኩረት ስትሰጥ ይሄ በሮቹ የሚታዩን ይሆኑ አላቀም ትኩረት የሰጡ ሰዎች ነው እሱን መመለስ የሚችሉት። ስታተኩር ያሉት በሮች አሁንም ለኢትዮጵያ ክፍት ናቸው ወይ? አንዳንድ ጊዜ አጥሩ ስትቀመጥ ከዚህ በር ውጪ ምን እንዳለ ለማየት እስካልቻልክ ድረስ የውጭው ዓለም መሄዱን አያቆምም። አንተ ግን እስክትከፍተው ድረስ ውጭው ምን እንዳለ አታውቅም። እና ይሄ አጥረን አሁን የተቀመጥንበት ልክ የውጭውን መፍጠን እንድናስታርቀው ደግሞ ስንከፍተው ይታይ ሆኖ ያላቀም እንዴት ነው የከፈቱት ሰዎች የማግኘት አንተም ከከፈቱት ውስጥ ነብይ ያምናለሁ እና ምን ያህል ተዘግቶብናል እንዲጸጽተንም ነው እኮ እንዲሰማን ባለመክፈታችን ስንት ነገር አምልጦን ሄደ። ስንከፍት ግን ምን አለ እንደ ኢትዮጵያዊ በሮቹ ወዴት ናቸው ያሉት? እውነት ነው። እሱ በጣም ትልቅ የቤት ስራ ነው እንደ ማህበረሰብ። እኛ አሁን እውነቱን ለመናገር እንደ ህዝብ የምንኖረው ኑሮ እጅግ በጣም አሳዛኝ ነው። በሁሉ መልኩ በሁሉ ገጽታው ማለት ነው። ስለዚህ እሱ ቁጭት በጣም ሊፈጥርብን ይገባል እና ያው አሁን ኢትዮጵያ ውስጥ በየደቂቃው 6 ልጅ ይወለዳል ባለው መረጃ መሰረት። እኔ እንደው ፈጣሪ ምንም ተስፋ አልቆረጠም ስለኛ ከነ ተሰጦ ይልካል የሰው ልጆች ማለት ነው። ግን እዚህ መጣው በቃ እንዳለ ማለት ነው እንትንም ያልፉት መከራ ውስጥ ነው የሚገቡት። ከዛ ወጥተው ለመሄድ ይቸገራሉ። እና አንዳንድ ጊዜ እንዲህ አይነት የጋራ ተግዳሮት ደግሞ ሊወጡ የሚፍጨረጨሩትን ያስራል። አይለቅም አያስኬድም። ስለዚህ ይቸገራሉ እውነቱን ለመናገር። እንደው ችግርን የታገሱ የሚኖሩ አንዳንዴ ይሻላሉ። ከችግር ለመውጣት ራሳቸውን ለመሆን ለመልማት መልሰው ለህዝብ ለመስጠት አስተዋጽኦ ለማድረግ የሚሄዱ በጣም ይቸገራሉ። ደግሞ ሰውን በተሳሳተ መንገድ ይረዳቸዋል፣ ይፈርጃቸዋል፣ ይነሳባቸዋል። ስለዚህ ተያይዞ በቃ ዛው መሆን ዞሮ ግን እንዲህ አይነት ጀግኖች በጣም ያስፈልጋሉ። ጥንካሬ ይፈልጋል። አንዳንድ ጊዜ እንደ ሀገራችን ባለ ማህበረሰብ ውስጥ ያለው ውቅያኖስ የሆነው ችግር እድልም ነው በአንድ መልኩ ማለት ነው። ትንሽ ብርሃን እንደሆነ ለማለፍ እና ጊዜው በጣም አሁን ከበፊቱ የተሻለ ይመስለኛል። አሁን ሄደን እኮ ገፈቱን ቀምሰን እውነቱን ለመናገር የኑሮ ጫና በቲ ዓለም አቀፍ ውድድሩ በቲ አሁን እዚህ ሀገራችን ውስጥ ያሉ ንግድ ተቋማት ቢሆኑ መንግስታት ቢሆኑ እኮ ለብቻቸው መኖር አይችሉም። በዓለም አቀፍ ደረጃ እየተወዳደሩ ነው መኖር የሚችሉት። ስለዚህ እኛም እንደዚሁ ማለት ነው እና ያው አንድ መንደር የሆነ ስለሆነ ይሄ ዓለም እድልም ይሰጠናል። ጥረት ማድረግ ነው ደስ የሚለው። አሁንም ውስጣችን ተሰጥቷል። ያለ ተፈጠረ አንድ ሰው የለም እና ጥረት ማድረግ እና ፈትልኮ ለመውጣት መሞከር ነው አሁንም ያለው አማራጭ ማለት ነው። ምንም ወደ ኋላ የሚገባ ማርች የለም። ወደፊት ብቻ ነው መሆን ያለበት ብዬ ነው ማስበው። እውነት ነው። በጣም አመሰግናለሁ ለማይ መጽሐፍቶች እንግዲህ 34 መጽሐፍቶች በተለያዩ መጽሐፍት መደብሮች ውስጥ አሉ። በጣም ብዙ ናቸው። በቋንቋ በእንግሊዝኛ ቋንቋ ጽፋቸዋል፣ በአማርኛ በአፋን ኦሮሞ ጽፋቸዋል። ከዚህ በኋላ እንደሚበዙ በብዙ ቋንቋዎች እናምናለንና እዚህ ከመጣው ቦግና ፈትል ይሄን ተናገረ ልወድ የምትለው የቀረ ሐሳብ ካለ? እና አንዴ አንቺን ለማድነቅ ነው እና ብዙ ቻሌንጆችን አልፎ እንዲህ ኃላፊነትን የሚያክል ነገር ተሸክሞ ሌላ ብዙ ኃላፊነት በቂ ምክንያት ይያለ ማለት ነው። ግን ተክቶ እዚህ ደረጃ መድረስ መቻል በጣም ጥሩ ነገር ነው እና እሱ በጣም በዚህ ላደንቅሽ ፈልጋለሁ። ፕሮግራምሽን የሚከታተሉም ደግሞ ካንቺ ብዙ ነገር መማር የሚችሉ ይመስለኛል። ይሄ ከራስ መትረፍ እሱ ነው ማለት የምፈልገው። አንድ ሰው ከራሱ ያለፈ ነገር ካላሰበ በስተቀር ማደግ አይችልም እና ትንሽ ከራስ መትረፍ ለሌላው ማሰብ እንዲያውና ሆኖ ይሄን የምታደርጊው እኮ ሌላው እንዲማርበት ነው። ከራስ በላይ ነው። ላንቺም ላይ ሆን ይችላልና ካንቺ ጋር የሚሰሩትም ማለት ነውና እንደ ምሳሌ መጨረሻ ላይ ማነሳው የገጠር ልጅ ስለሆንኩ እጽዋት እንስሳት ምናምን ወዳለሁ እና አሁን አንድ ተክል ቢተከል ለምሳሌ ባቄላ ብለን ነበር ቀደም። ይሄ ባቄላ አድጎ አብቦ ለምልሞ ህይወቱን ሲጨርስ መጨረሻ ላይ የሚሰጠው ዘር ነው። ያ የባቄላ ዘር ከዚህ ባቄላ ችግኝ ጋር ምንም ግንኙነት የለው። በቃ ይሄ እኮ ኖረ አለፈ፣ በቃ ደረቀ። ለሚቀጥለው የባቄላ ዘር ግን መሰረት ጥሎ አስተዋጽኦ አድርጎ ነው የሚያልፈው። እኔ በህይወቴ የሚያየውት ይሄንን ነው። ከራሳችን በላይ ስናስብ እናድጋለን።
ብቁ እንዳልሆነን እንመለከታለን የሆነ ነገር መስጠት እንደምንችልም ደሞ እናያለን ግን የነገር ሁሉ መድረሻና መነሻ እኔው ከሆንኩ ህይወት በጣም ነው የሚያንስብን ማደግም አንችልም ስለዚህ ሀገራችንም እንዲሁ ማሰብ ያለባት ይመስለኛል ከሀገር በላይ ለዓለም ማሰብ ሀገራችን ውስጥ ያሉ ተቋሞች ራሳቸውን መጠበቅ ብቻ ራስሽን በመጠበቅ መትረፍ አትችይ እና ራስን መልቀቅና ለሌላውም መትረፍ የበለጠ እንድናድግ አቅማችንን እንድናወጣ የክብር ህይወትም ስኬታማ ህይወትም እንድንኖር ያደርጋል ስለዚህ ብዙ ወጣቶችን ማስበው ነው እንዲሁ ይሄ የተለመደው ሽክርክሪት አለ አይደለም አንድ ሰው ይወለዳል ኮሌጅ ይበጥሳል ከዛ ስንት የማይበጠስ ነገር ይጠብቀዋል ዞሮ ያገባል ይወልዳል ይሞታል ጡረታ የሚለው ሽክርክሪት ውስጥ መውጣት ነው ከራስ ቤተሰብ ከራስ ዘር ከራስ ጎሳ ከራስ ክልል ከራስ ምንን ወጥቶ ለዚህ ዓለም መኖር መጀመር ብርሃን ለመሆን ማሰብ በጣም ትልቅ የማደጊያ ጥበብ ነው ብዬ ነው ማሰበውና ለሁላችንም መኘሱ ነው በጣም ነው ከልቤ ማመሰግነው የህይወት ቃል ማለት ያው የሆነ ቦታ እምነት ቦታ ብቻ ሄደን የምናገኘው አይደለም ሁሉ ቦታ የህይወት ቃል አለና ህይወታቸው ውስጥ ቃል ሆኖ ቃላቸው ውስጥ ኃይል ያለው ሰዎች እንደናንተ እንዲያበዛልን እንመኛለን ከዛ አድለኝነት ነው እነዛን ሰዎች ማወቅና ማምጣት በእነሱ ደግሞ መድመቅ መቻል ደግሞ ጊዜ የለንም በሚል ውስጥ ማፍራት በእነዛ ሰዎች ጊዜ መጠቀም መቻል ብልህነት ነውና ከጊዜ ስለሰጠህን ከውቀት ከልምድ ከውጣውረዶች ካነበብካቸው ብዙ ሺህ መጽሐፍት ካጣባቸው እንቅልፍ ሰዓቶች ከቤተሰብ ከተወሰደ ሁሉ ካተረፍክበት እዚህ መድረክ ላይ መጥተህ ስለሰጠህን በጣም አመሰግናለሁ ለማይ ፈጣሪ ያክብር በጣም ነው ማመሰግነው ቴንክ ዩ በድጋሚ እንቀጥላለን የአባይ መዝናኛ ቁም ነገሮች ይቀጥላሉ መልካም ጊዜ